አሪፍ ልጅ ናት ብዬ ስለ አልፈልግም ያልከው አንተ እንትን ሌባ። ስለዚህ እኔ ከቁጭ ግደለኝ የማወራው ነገር የለም። ሀቅ ከሌለ ምን ያደርግልኛል? ማንም የሚያቀኝ በሀቅ ነው። ሶሻል ሚዲያ ላይ በሀቅ አልፈልግም አልክ። ከዛ እናቷን አምጥተህ ለእያንዳንዱ ወጥተህ ነገርካቸው። እናቷን አላወርድረድክም። ከዚህ በላይ ስድብ አለ? ላምጣ ውስጥ 21 ዓመት ያሰቃያሻትን ይቅርታ ጠይቂ። እናቷን አላወረድክም? እስቲ እኔው አላወረድክም? ለሁላችሁም ተስማቸው። አካውንቱ የተቀበልኳት በሙሉ ኢቨን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበር ጊፍት በሙሉ አውጥታ ለራሷ ስለምጠቀምበት የነበረው ይኸው እናቷን አልሰደበም እሱ። ምክንያቱም ልጅቷ ትፈራታለች፣ ስሙ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አድርጋ ነው ያሳደገቻት። በራሷ ፍላጎት ሲሆን በእናቷ ፍላጎት ያሳደገቻት ልጅቷ። በእናትና ልጅ ስሙን የምለውን እዚህ ጋር በጣም ነው የምትገርመው። በስመ አብ ልቦና ይስጣችሁ። እውነቴን ነው የምለው፣ ልቦና ይስጣችሁ። እናትና ልጅ ይስማማል። ሌሎቻችሁ ዳር ነው የምትቀሩት ማለት ነው። ለሁላችሁም ተስማቸው። የተቀበልኳት በሙሉ ኢቨን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበር ጊፍት በሙሉ አውጥታ ለራሷ ስለምጠቀምበት የነበረው አካውንት። ምክንያቱም ልጅቷ ትፈራታለች። አንድ ጃኬት አትቀይርም ምን ያሉ እንዳለ ቪዲዮቿን ብታዩ ልብስ እየቀያየረች ፈታ ብላ እንደምትኖር አይታችኋል። ሌላ ክብር አለ። ዲአክቲቬት አድርገዋት። እሱ ነው አካውንቱን የሚቆጣጠረው። ዲአክቲቬት ለእናት ይቀርና ስለ እናት ያየች አንድ ነገር በቃ ዲአክቲቬት አደረገባት። ስልጣኑ እሱ ሌላ የቀረበበት እና ዲአክቲቬት እንድታደረግ አረጋት። ይሄ ነው አካውንቱን ይዞታል። እየተከታተልኩ ሽባ ማድረግ እኔ ነኝ። ሽባ ነው ማድረግ። ይኸው ስማ እያለቀሰች ስለነበር 21 ዓመት ሙሉ ይበቃሻል ያለች ደግሞ ገበናሽን ጉድሽን ስለምታውቂ እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? እናት ስለሆንሽ ብቻ መከበር አለብሽ ወይ? አልተሳደብኩም። ለዘላለም ከዲዚ ጋር መሆናለሁ ማለት አይደለም። በእናቴና በአባቴ አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና አልተሳደበም ማለት እየተዋደዱ ስለተለያዩ ማለት ገባሻ? አሁን አዞሹ አሌክስ ኦሮሞኑ አስወልጅ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝም እጅ ቢሰበር እግሬ ቢሰበር ለማንም አሳልፍ ያልሰጣት። ቤተሰቦች ይብቁኛል፣ ቤተሰቦች አልፈም ህዝብ ይበቃኛል። ህዝብ የዋ ህዝብ ያለኝ ለራሱ ተርፎ ለሌላ የሚሆን ህዝብ ልድገምል። አልሰደብካትም እናት ይሆናል መጥቼ ያወራች ለምን ዴይዝን ስታስለቅሻት ስለነበር አልሰደብክም። እያለቀሰች ስለነበር 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? እና ስለሆንሽ ብቻ መከበር አለብሽ ወይ? እና ስለሆንሽ መከበር አለብሽ ወይ? ይሄንን ነው የምናገረው። እንደዚህ አይነት ቆሻሻ ነው። እንደዚህ ነው። ተግባብተናል። እኔ የምመካው በፈጣሪ ነው። በማን አባቱም አልመካም። ህዝብ ኖሮኛ አያውቅም። እኔ የምመካው በአምላኬ ነው፣ ሰው አይደለም። በሰው ተመክቼ አላውቅም። አቅዬ ነው መንቀሳቀሰው። እናቷን አዋርዶ ምንም ያልኩን ነገር የለም እያለ ነው የሚናገረው። ይሄን ነው ምለው። ሰላማችሁ ይብዙ። ይህን እያወጣችሁ ፊት ለፊት አስቀምጦለት ይህን ሌባ፣ ይህን ውርደታ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። መልካም ጊዜ አለች። አሪፍ ልጅ ናት ብዬ ስለ አልፈልግም ያልከው አንተ እንትን ሌባ እኮ እናውቃቸዋለን። ናይጄሪያ እንደ ሲከካው የሚያድረው
አሁን ትግራዋይ ላይ መንጠልጠል ምን አስፈልገው? ወይስ ቀንቶ ነው? ይሄ ልጅ እንደ ቆንጆ ነው እና እንደ ወይን ካልክካኝ ካልሆነ እሱ እንደዚህ አይነት ባህሪ የለበትም። ዮኒ ማኛ ሰውዬ እዛው እንደጀመሩ ኬንያዎቹ እዛው ይጨርሱ። ከጥቁር ነው የለመድከው፣ እዛው ጥቁሮቹ ጋር ይከኩ። አሌክስ ጋር ትጠልጠል። ቆንጆ ባየ ቁጥር ቂጥህ የሚስቀው ይሄን ነገር ለምደህ ነው። የምሬ እኮ ነው። ዮኒ ማኛ የሆነ ወንድ ደረት ነፋፋ ያለ ካያለ ቂጡ ጭምር ነው የሚስቀዋል። ምክንያቱም በደንብ አድርጎ አስፈለታል። በደንብ አድርጎ ነው የሰጡት። ለምንስ የዮኒ ማኛን ሚስት ፈረንጅ ናት የምትሉ ፋሮች ናቸው እናንተ። የዮኒ ማኛ እኮ ሚስቱ ፈረንጅ ናት። ኧረ እባክህ የታየ ደደብ የታየ አስጠግታው የሚኖር እኮ ነው። አስጠግታው እኮ የምትኖረው እንጂ እኮ የሚከኩት እኮ እንትን ናቸው። ኬንያዎች ናቸው የሚከኩት። ኬንያዎች ናቸው የሚከኩት። አሁን ቂጡ ምናምን ወፈርፈር ብሎ አይተዋል አይደለ? እየተከካን በዝቶበት ነው። ጌነዋል በቃ ወንድ ሲያይ ከንፈሩን ነው የሚይዘዋል። ምናምን በቃ እንደዚህ ከንፈሩን አይታችሁት ሆነ ቀይ ነው። በጣም ቀይ አድርጎታል። አይታችሁታል። አሁን ምንድን ነው እያለ ያለው? አሌክስ የሚባለው ቆንጆ እኔን ካልከካኝ ሰውዬ ሂድና እዛ የሚከካ እንፈልግ። ይሄ ቆንጆ ለተፈጠረው ለሴት ነው፣ ለአንተ አይደለም። አንተ ሽልጥልጥ ጌ ቡሽቲ ሂድና ፈልግ። እዛ ሄድና ጥቋቁሮችን እነሱ ያሰፉት ሲጀመር ማን ይሄድበታል? ወንዝ በለው። ኬንያ አንድ ኬንያው ከሄዱብህ ጥቁር አሜሪካ ነው የሚጫወትበት። አንድ ሀበሻ ጓደኛ የለው። ሀበሻ ጓደኛ የለው። ሀበሻ ጓደኛ ዮኒ ማኛ ሀበሻ ጓደኛ አለው ምናምን ካልክ ጭራሽ ፋራ ነህ እንዴ? ለምን ይነቃበታል? አሹ እንደዚህ ነው፣ ዮኒ ሴጋው እንደዚህ ነው ይባላል። ስለዚህ በፕራይቬት ነው የሚገባበት። ጭፈራ ቤት ለብቻው ነው፣ የጌዎች ነው። ሹልክ ብሎ በጥቁር መኪና ሄደው በጥቁር መኪና የሚወጣው ሲሄድ ራሱ አንዳንዴ ከእንትን ሲወጣሉ እንትኑ በጣም ሲጠጣ በተለይ በጣም ነው እንትን የሚጠበጡታል። ለ4 ለ3 በጣም የሚከኩታሉ። እስማ ይሄ ሰው የኢትዮጵያ ሲገባ እኮ መንግስት ሁላ ፈርቶ ነበር አሉ። ጋርድ ምናምን አድርጎለት እንዳይንቀሳቀስ ምናምን በቃ በሄደበት እያጀው አክብሮት እንዳይመስሏችሁ። ፋሮች አትሆኑ፣ ጁሎች ናችሁ እንዴ? መንግስት ጥበቃ አድርጎ ምናምን እንደዚህ እንትን ያርጉ ምናምን ተሲርግ የነበረው ልጅ እንዳያበላሽ ነው። ልጆች እንዳያበላሽ ነው። ጀዝባዎች አስረግጬ ነው የምነግርህ። ይሄ ሸርሙጣ ልጅ አሌክስ ነካ ማለት እስከ ጥግ ነው የሚሄደው። እስከ ጥግ ሄድለታል። ይሄ ሸርሙጣ ልጅ በቂጡ የሚተዳደር ሰው እየጨራሽ ከዚህ ጋር ሄድበታል። ከዚህ ጋር ምን ያርግ? ልጅ ወጣት ነው፣ ሰርቶ የሚያድግ ልጅ ነው፣ እየተማረ ነው፣ ሌላ ደረጃ የሚደርስ ልጅ ነው። እንዳንተ ቁጭ ብሎ በቂጡ እየተካካ አይደለም ገንዘብ የሚያመጣው። አንድ ሂደት ትከካለህ፣ ከዛ በኋላ ላይብ ላይ ትገብና ታባላለህ። እንትኑ ይሄ ምንድን በአብዛኛው በዶክተሮች አሁን እንደሚሉት ከሆነ ምንድን ይባሉ ይሄ ጌ ሰዎች ሰውን ሲያባሉ ሰዎች ሲያጣሉ ምናምን እንትን ይላሉ አሉ። ደስ ይላቸዋል። ምክንያቱም እንትኑ ያሳክከዋል። ሲያሳክከው ጭንቀት አለ አይደለም? በየቀኑ ካልተከካ ከባድ ነው። እነዛ ጥቁር አሜሪካዎች ደግሞ ስራ ናቸው ምናምን አንዴ በቃ ከክተው ትሄዳሉ ምናምን 3 ቀን ከ4 ቀን በኋላ ምናምን በእረፍታቸው ነው የሚከኩት። ይሄ የቡሽቲ ልጅ ማለት ነው። ሸክ ፕሊንግ አርጉላ አንዲነት እስካሁን 8,000 ነው። እስከ 8,000 ጋይዝ እርግጥ አስረግጬ ነው የምነግርህ። እንዲህ ለማነው ስም ይሄ ሴጋው ያለው ለምንድን ነው መስለ ሴጋው ያለው ለምን መሰላችሁ? ይሄ ማነው ስም ይሄ አንድ ጅል አለ። እሱም ማን ነበር ስሙ? ማነው ስሙ? ሞጣ በውስጥ ጽፎለት እኮ ነው። ከካይ ብሎት እኮ ነው። ኧረ ሄድና እዛ ሰጋህ ምታ ምናምን ብሎ በዛው ቀልድ በቀልድ ዮኑ ሴጋው አለው። ዮኑ ሴጋው ያለው በእንትን ነው። ልክ ይሄ እየፎካከሩ አልነበር? አንተ እገልሃለሁ እንደዚህ ላለው ምናምን ለካ እንደዚህ እገልሻለሁ ምናምን ብሎ አግኝቶ እዛው ጋማ ብሎ ከካይ ሊል ነው። ይሄ ቡሽቲ በእኛ ትግራዋይ ይቀናል። በትግራዋይ የማይቀና ብሔር አለ እንዴ? ዮኒ ብቻ አይደለም፣ ሌሎች አሁን ለአሌክስ የሚሰድቡም አሉ። በጣም እርኩሶች ናቸው።
በፍቅር መሀል ገብታችሁ ልክ ነው ልክ ናቸው እነሱ ተዋደዋል ተፋቅረዋል ተዋቸው እንደማለት እየገባችሁ በየገስቱ በየእንትኑ እየገባችሁ አሌክስን ትሰዱታላችሁ። በምንኛ በምን ልኬት ነው አሌክስን የምትሰድበው? ምን አደረገ? ዋይ እንዴ ልጅቷ አፈቀርኩ አለችው። የሆነ ሰዓት እንደውም እኮ እንደ እህትና ምናምን ነበር ማያት። በዛ በኋላ ግን በመቀራረብ ወደድኳት፣ ተዋደድን። ከዛ ውጭ ምንድን ነው የእሷ እናት የምትፈልገው? ሌላ ገንዘብ ነው የምትፈልጉ ሴትዮ። ለምን ፈረንጅ አይደለም? ለምን ኬንያ ይሆን? አያገባት። ኬንያ ለመጥቶ ልጇን አይከካላት? ደስ ነው የሚላት። ይሄ ነው ሀቢቢ። ኮፕሊንግ ሼር አድርጉ ጋይስ። ይሄ ነው መጨረሻው። አስረግጬ ነው የምነግርህ። ይሄ ነው። ከዛ የሆነ ጓኛው የሆነ ሰጋጋ ሄዳ ትግር እንትን ዘረኝነት ያስተምራታል። የትኛ ብላክቦርድ ሲጽፍ አይተሽው ነው? በምንኛ ነው? ሴትዮዋ እንደውም እኮ ጅል ጀዝባ ሆና ነው እንጂ እኮ ልጅ የደህና ሰው ጋር ገባኝ። አሌክስ አሞራው ሰማይ ይሄ ትግሬው ነው። አዎ ትግሬው ነው። ያ ትላታለህ። እኔ ያልሰራሁትን ስላልሰሪ ከአገለሽ ጋር ልትወልጂ። አቤት እኔ እኮ ይገርምሻል፣ ብር አስቀድሜ ከፈረንጅ ወለድኩሽ እንጂ በፍቅር እንዳንቺ ባመት እሰይ ጭራሽ ተጋሩ ነው እሰይ ብላ በርቃ ነው መላክ ያለባት። እኔ በዶላር ብዬ እያየሽ፣ እኔ እኮ ለዶላር ስል ነው እኮ አንቺን የወለድኩሽ። ዶላር ሰውየው ሰጠኝ። በቃ ብር እንደ ስለነበረው ሄጄ ከሱ ጋር ተኛው። አንቺን ተፈጠርሽ እንጂ አግብቻው አፍቅሬው እኮ አይደለም። ለዚህ ነው ያሰደኩሽ። አሁን ቁም ነገር ደረሽልኝ ማለት ነው የነበረባት ሀቢቢ። አሁን እልል ብለሽ ምሰጭ ለልጅሽን ለደህና ሰው የምትመርቂበት ታይም ላይ ሰዓት ላይ አንቺ ግን ዘረኝነት፣ ወረኝነት፣ አማርኝነት ያስተምርብኛል ምናምን ምንድን ነው ሴትዮ? አንቺ የሰራሽውን እንድትሰራ ማትፍቀጅላት እንጂ ጭራሽ ከአሜሪካ ጋር ትያታለሽ እንዴ? ከአሜሪካ ጋር እዛው ያዥ አሜሪካ ውስጥ ትያታለሽ እንዴ? እንደ አሜሪካ ያ ካልተመቻትስ? እሷ በገንዘብ የምታምን ሰዋት አይደለችማ። እናቱ በፍቅር አመነች፣ ልጅ ላይ መጣች። እየሰማሽ ነው? አስረግጬ እየነገርኩ ነው ሀቢብ። ስለዚህ ሴትየው አሁንም አትሳታት፣ ወንድማችንን አታሰድብ። እየሰማች ነው? አሁንም ወንድማችንን አታሰድብ። እች ሴትየው መርቃ ልጇን ትስጥ። አልበለዚያ ደግሞ እሱ እችን ከሷ የበለጠ እንጂ ከሷ ያነሳ አይገባም። አላ ግርማ ሞገስ አለ፣ ውበት አለ። በዛ ላይ ትግራዋይ ነው፣ አስቡት። በዛ ላይ ትግራዋይ ነው። ይህ መልክና የቁመና ይዞ አይደለም ዴዚዎች ይደረድራል፣ በወረፋ ይመጡታል። ሴትየው አሁን ሳትቀደሚ የአንቺ የሰራውን ሽራ ለብር ብለሽ ከነጭ እንደወለድሽ እሷም እንደዛ እንዳታረግብሽ ምን ታደርጊያለሽ? እልል ብለሽ መርቀሽ ስጪው። ከአንቺ የተሻለ ያኖራታል። እርግጠኛውኝም ነግርሽ። ትግራዋይ ከወደደ ወደደ ነው ብይሻለሁ። ትግራዋይ ከወደደ ወደደ ነው። በፍቅር መሀል አትግቢ። ልጅቷን የምትወዳት ከሆነ ታዲያ ስድቧስ፣ ዘረኝነቷስ፣ ክፋቷስ የትግራይ ህዝብ ያላትን ጥላቻ እኮ አየን እኮ። ደም ስሯ ላይ እንደዚህ ብላ እኮ ነው የምታወራው።
ዘረኝነት ስጩ እያልኩሽ ነው። እርግጠኛ ሁኜ እየነገርኩሽ ነው። አንቺ የሰራሽውን ስራ እንዳትሰራ ይህን ልጅ ተዋደዋል፣ ተፋቅረዋል። ስጭ። ስትሰጭ ደግሞ እልል ልብለሽ ሰግደሽ ብትሰጭ እንደውም ለአንቺ ያዋጣሻል። ልጁ እንኳን ይህን መልክ ይዞ ትግራዋይ በመሆኑ ብቻ አይበቃሽ ነበር። አሁን አንቺ ግን ዘረኝነት ያስተምራል ምናምን ብለሽ ከምትቀውጭ አንደርስታንድ። ትግራዋይን የሚጠላ ሰው አለው። አለበለዚያ ደግሞ ወንድማችንን በየገሱ እየገባሽ አታሰድቢ። ልጅሽን ይዘሽ በቤት መቀመጥ ትችያለሽ። ባለችበት አልመጣባት፣ ባለችበት ልጅ ስጭኝ ብሎ አላስፈራራሽ። እሷ ደግሞ ከኔ ጋር ካልሆንሽ እገድልሻለሁ አላላት። ሴትዮ አሁን ብትጎዳው ልጅሽ ናት። ደስ የሚለው ደግሞ ልጅቷ እንትን ናት፣ ኢንተርናሽናል ናት። ገባችሁ? ቅድም እንደነገርኳችሁ ድብልቅልቅ ናት። እየተደባለቀች ስለሆነች የእናቷን ስሜት አይደለም የምታዳምጠው፣ የራሷን ስሜት ነው የምታዳምጠው። ይነው አንደርስታንድ። ስለዚህ በየገስት እየገባችሁ ይሄንን ልጅ አታሰዱብን። በተለይ ዮኒ ማኛ ጋር ይሄ ሽንታም ይሄ ቡሽቲ የኬንያ መጫወቻ ቪዲዮ እንዴት ላሳያችሁ? በጣም ይሄ ጌ ከመሆኑ የተነሳሉ ከቆየበት እንትን ይለዋል። ላይብ ላይ ገብቶ የምነጫነጨው ምናምን የሚሳደበው ምናምን ከንፈሩ የሚያደርገው 10 ጊዜ ለምን ይመስላል? ቡሽቲነት እኮ ነው። ቡሽቲነት ከባድ ነው። በዚህ እንደዚህ ልብዚ ነው የሚያደርገው። እንደዚህ ይሄ የኬንያ ጀላ እየጠባ እንትን ብሎት እኮ ለምዶት እኮ ነው። ልክ ሲረጩለት ምናምን ይሄ ነው የሚያደርገው። ሽንታም ቡሽቲ፣ አንተ በምን መንገድ ነው ይሄንን ልጅ የምታነሳው? በምን መንገድ ነው አንተ የምታነሳው? ይሄ ሰውዬ አልደረሰብህ፣ አልፈልግሽም አላለ። የሹጣም ልጅ። ስለዚህ በፍቅር መሀል የምትገቡ አንዳንድ እከክ የቋንጃ እከክ የሆናችሁ ሰዎች በእነዚህ ሁለት ልጆች መካከል አትግቡ። ራሳቸው ይተዋወቃሉ። ሴትየዋ ደግሞ ስህተት እየሰራች ነው። ወንድማችንን እያሰደበችብን ነው። ወንድማችንን እያሰደበች ነው። ይሄ ልጅ ባልዋለበት ባላደረበት እያሰደበች ነው። አስረግጬ እየነገርኳችሁ ነው። አበባ ትገብር ያ ትገቢያለሽ። አበባ አስረግጬ ነው የምነግርህ። አንተ ቡሽቲ ሂድና እዛ የምጠባውን ጥባ። በመሀል እንዲህ የምታደርገው ነገር ደረስኩበት። አሁን እንዲህ የምታደርገው ደረስኩበት። አፍ ረጭቶብህ ሲሄድ እንዲህ ስለምታደርግ ነው። አንተ ቡሽቲ አሌክስን እንደዚህ ቀና ብለህ ማውራት አችልም። አንተ ጌን አሁን እርግጠኛ ነኝ ቀንቶ ነው የሰውዬ። ዮኒ ማኛ ቀንቶ ነው አሉ። ዮኒ ማኛ ቀንቶ ነው ይሄን ልጅ የሚሰድበው። በሁለቱ መሀል ፍቅር መግባት የፈለገው ቡሽቲ አይደለ ጌ አይደለ። አሁን ይሄን ልጅ ሳየው ይሄማ አንድ ቀን ቢሄድብኝ ይላል። ይሄ ቡሽቲ ይሄ እኮ ነው። አያችሁት አይደለ? ይሄ ልጅ ሰውዬ የተፈጠረው ለሴት ልጅ ነው፣ ለአንተ አይሆንም። ፍታው። ሴትዮዋንም ንገራትና በቃ ታያቸው ብለህ ተስፋ ቁረጥ። ጥቁሮች ጋር እንደለመድክ እዛ ሂድና ተፈንደድ። እከክ የቆንጃ እከክ እንዳትነካው እያልኩ ነው። አንሽንታ እያንዳንዳችሁ ደግሞ ገስ ላይ ገብታችሁ የሆነ ቤት ከፍታችሁ ምናምን አትሳደቡ። ይሄ ልጅ ማንም ጋር አልደረሰም። ሐቢቢ ማንም ጋር አልደረሰም። አንተ ገብታችሁ ምን አደረገ? እኔ እንደ እህት የነበረ ማየት በመሀል ተዋደድን፣ ተፋቀርን። ከዛ እናትየው ዘረኝነት ያስተምራል። ይሄ ሰውዬ የዘረኝነት መምህር አይደለም። የትኛው ብላክ ቦርድ ላይ ነው ያየሽው? የትኛው ብላክ ቦርድ ላይ አይተሽው ነው?
የትኛው ሃይስኩል ሲያስተምር አይተሽው? ዮኒ ማኛ ደግሞ እየነገርኩ ነው። አንተ ቡሽቲ 10 ጊዜ ሄድና እዛ የለመድከውን ሄድ። ይሄ ሰውዬ ለደዚህ ወይም ለሴት ለሌላ ሴት ነው እንጂ የተፈጠረው እንዳንተ አይነቱ ቡሽቲ አይደለም። ዩ አንደርስታንድ? ይገባሃል ወይ አንተ ደደብ አሉጢ? ሚስት ለምን የሌለው ይመስላችኋል? ዝም ብሎ ፈረንጃ ላይ ምናምን የሚለው እኮ እዛ እንትን አስጠግተው እኮ ነው። ቤት ግር ሀፍ ይከራያል። ባይዞ አሜሪካ ላይ ሀፍ ማከራየት ትችላለህ ምናምና፣ ለዛ እኮ ነው እንጂ ጌ ነው ሰውዬው። የጥቁሮች መጫወቻ ነው። ስለዚህ ይሄ ልጅ ጋር ለቀቅ አትንኩት። አንድ እርምጃ ስትሄዱ 4 እርምጃ ነው የምንሄደው፣ 3 እርምጃ ነው የምንሄደው። አስረግጬ ነው የምነግርህ፣ 3 እርምጃ ነው የምንሄደው። ይሄ ልጅ ምንም አይነት ጉድለት የለበትም፣ ምን አይነት ጥፋት የለበትም። ልጅቷ እኮ ሴትዮ ራሷ ልታጠፋ እኮ ትችላለች በዚህ ሰውዬ ፍቅር። በኋላ ምን ልትይ ነው? ግዴታ እንደኔ ካልሆነች አይባልም። ኖር ነው ባይዘ እንዴ እንደኔ ካልሆነች አይባልም። አንቺ ዶላር ላስቀድመሽ ከነጭ ወለድሽ እና እሷንም ዶላር ላስመጣ ከሆነ ከማትፈልገው ሰው ጋር መውለድ አትፍቀጅላት፣ እንድትወልድ አትፍቀጅላት። ገብቶሻል አይደለ? በፍቅር ነው መኖር እዚህ ዓለም ላይ እንደ ወንድና ምንድን ያለችው ደግሞ እንደ ሴትና እንደ ወንዶኛ ያሳደግኳት ወደሽ መሰለኝ። ዶራሉ ተማምነሽ እኮ ነው የሄድሽው እንጂ አግብቶኛ አንድ ላይ ይኖራል ብለሽ ነው እንዴ? ንገርኝ እንጂ ሴትዮ። ነጭ ጋር የሄድሽው እኮ ብሩን ፈለገሽ እንጂ አንድ ላይ ከልጅ ወልጄለት አኖሮ አሳድጋለሁ ብለሽ አይደለም አይደል? ስለዚህ ዴዚ ደግሞ እንደዛ አይነት ነገር አልፈለገችም። በፍቅር መውለድ ፈለገች። በፍቅር መኖር ፈለገች። እኔ አማራ ናት መቻልኩ እንዴ ጎበዝ። እኔ አማራ ስለ ልጅቷማ ፈረንጅ ናት። እናትየዋን ነው ያለው። እናትየዋ ግን የትግራይ ሕዝብ ጥላቻ አለባት ውስጧ ላይ አለ። ዩኖ አንደርስታንድ? እየነገርኳችሁ ነው። እናቷ ምንድናት እኔ አላቅም፣ ብሔሯ ምን እንደሆነ አላቅም። ግን እኔ የማውቀው ከፈረንጅ ለዶላር ብላ እንደወለደቻት፣ አሁን ደግሞ ልጇን በዛ መሰረት እንድትሄድ የምትፈልግ ሴት እንደሆነች ነው የማውቀው እኔ። አስረግጬ ነው የምነግርህ። ስለዚህ በየገዝቱ እኔ አላቅም ሰውዬ ቀይ ምን ያገባ ዚስ ኢዝ ማይ ብራዘር ወተ ፋክ ደደ ወንድሜ ነው እኮ የሚሰደበው። በትግራዋይነቱ እኮ ነው የሚሰዱት። ዘረኛ ነው የምትለው እኮ የትግራይነት ስለወደደ ትግራዋይነቱን ከምንም በላይ ስላስቀደመ ነው የሚሰዱት ይሄ ልጅ እንጂ በፍቅር ማንም እንደዚህ ከዚህ በላይ የተደራረገ ሰው አይታችሁ አታውቁም እናንተ ሽንታሞች። አስረግጬ ነው የምነግርህ። ሽንታ ስለዚህ ይሄን ልጅ አንድ ሰው እንዲሰድብ አንፈቅድም። አስረግጬ ነው የምነግርህ። ምን አደረገ? ምን አባክ አደረገ? አፈቅርሃለሁ ብላ አፈቅርሃለሁ አለችው። ኦኬ ብሎ ፍቅሩ ተቀበለ። እኔም ኦኬ ወድጄሻለሁ አላት። ምንድን ነው የምትችለጠለጠው እዚህ መጣ? ወይ ደግሞ በየገስ እየገባህ ምንድን ነው እዛ እየሄድክ ዮኒ ማኛን አምነህ ነው ወይ? ጌውን አምነህ ነው ወይ?
ዮኒ ማኛ ጌ ነው። በኬናዎች እየተለጠለጠ የሚውል ልጅ ነው አልኩ። አትሰማኝም እንዴ ሰውዬ? እናቷ ወራጌና ምንም ትሆንም እኔ ምን አገባኝ? እኔ ከኔ ህይወት ጋር ምን አገናኘው? ግን ይሄ ልጅ ባልዋለበት ባልደረሰበት ግን እንድሰዱት አንፈቅድም። ለአንዲ ነገር አሳልፈን አንሰጥም። ሴትዮዋ እኮ ሌላ ከማውራት እኮ ልጇን አሳርፋ ቁጭ ማድረግ ነው። እንደዚህ ነው ዘረኝነት ያስተምራታል። ዘረኛ ነው ምናምን። ምን የትኛው ነው ዘር? የትኛውን ብሔር ሲሰደብ አይተሽዋል? የትኛውን ብሔር ሲያንቋሻ አይተሽዋል? ወይስ ብሔርን አትውደድ ነው እንዴ? ሴትዮ እኔ አሁንም እየነገርኳችሁ ነው ጋይስ። ለእናቷ ነገሯት፣ ለማንም ነገሩ። ልጅቷን የራሷ ሃይማኖት ትኖርበት። እልል አርገሽ እልል ማ ኖርማል ነው ይሄ። ታወት ሲመጣ እንዴት ነው ክርስቲያን እልል ምንለው? እንደሱ እልል ብለሽ ሸኛት። የሄደችው አሌክስ ጋር ነው የሄደችው፣ ትግራዋይ ጋር ነው። ሀቢብቲ ትግራዋይ ሚስቱ ላይ በደል አያደርስም። ትግራዋይ ሚስቱን አይጎዳም። ይህ ስለ ልቦና ያለው ልጅ ነው። ስለ ልቦና ያለው ማህበረሰብ ነው። አስረግጬ ነው የምነግርህ። አስረግጬ እየነገርኩሽ ነው። ምን ማለት ነው ይሄ? ልጅቷ ፖለቲካ ላይ ያስተምራት እንትን እያለ ነው። በምን የታየሽው? ብላክቦርድ ላልጻፈ እንትን ዘረኝነት ዩኒቨርሲቲ ከፍቻለሁ አላለ። ዘረኝነትን ሃይስኩል ከፍቻለሁ አላለ። ትምህርት ቤት ገንብቼ እየገነባው ነው አላለ። ምንድን ነው ነው? አንቺ በፈረንጅ ብራይተሽ ወልደሻል እና እሷም ብራይታ ትውልድ ነው ነውር አይደለም? ብቻዬን እንደ እናትና እንደ አባት ሆኜ ነው ያሳደግኳት። እና እንደዛማ ብታስቢ ከሀበሻ ተወልጅ ነበር እኮ እናቱ። ከሀበሻ ተወልጅ ነበር። በምንኛ ዶራ ላይ ተወልዳ መብቷ እኮ ነው። ትግሬ አታገባም። እግሬ ይቆረጥ። ልጅቷ እኮ ናት የምታገባው። ሴትዮዋ እናትዬ እኮ አይደለች የምታገባው። ልጅቷ መሰለችኝ አይደለ? እየሰማችሁ ነው? አላዛችሁኝም እንዴ? እናትዬ እኮ አይደለም ላግባሽ ያላት እኮ ልጅቷን እኮ ነው የምታገባው። ከእሷ ጋር የምተኛው ከእሷ ጋር የምታድረው እኮ እናትዬ አይደለችም። ዴሲ እኮ ናት። እሷ ከፈለገ ትግራዋይ ነው አልፈልግም እንዴ? እኔም ገና ወረፍ አለብኝ። እኔም ለምሳሌ ትግሬ ነህ ለትግሬ አንሰጥም ሊሉ ይችላሉ። የኔ ሚስት አማራ ስለሆነች አሁን እኔ የማገባውን አማራ ነው ትግሬ ነው እና አንሰጥም ሊሉ ነው እንዴ? ልጅቷ ከመረጠችኝስ ምንድን ነው? ይሞል እንዲ አሁንም ይጠቀማል ሰው ይሞ ይጠቀማል ሰው አሁንም እየሰማችሁ ነው? ኢሞ ይጠቀማል ሰው ባለጌዎች። እረት አንቺ ልጅ ምንድን 10 ጊዜ የምትልከው ንገሩኝ። እውነቴ እኮ ነው። እኔ አሁን ማገባው አማራ ነው። አሁን ለአማራ ለማነው ለትግሬ ልጃችን አንሰጥም ሊሉ ነው እንዴ? ለትግራይ ሊሉ ነው እንዴ? እኔ ከልጅቷ ጋር እኔና ልጅቷ ለምንተኛው እኔና ልጅቷ ለምንዋደደው ቤተሰብ ምን አገባው? ይሆንሻል። እኔም አውቀው እኛ ማህበረሰብ ላይ ራያ አሁን ራያ እኔ ራያ ልጅ ነኝ። ራያ ማህበረሰብ ላይ መብት አለ። ይሄ ልጅ ይሆንሻል አይሆንሽም? ይሆነኛል። እርግጠኛ ነሽ? ያ ይሆነኛል።
ይኸው እልል ብለው ድል ባለ ሰርግ ይሰርጉልሽና ከዛ በኋላ ጎዳይ ብትል እኔ ያገባን መርጠሽ ነው ሄድሽው። እኛ ምን እናድርግ? ከዛ አፋቱኝ ካለች ጥለሽ መምጣት ትችያለሽ። ምንድን ነው? አልስምም። እስቲ ምንድን ነው? ፕሮግራም ላይ ነኝ አይደለ? አጀንዳ ይዣለሁ። ምንድን ነው መሳብ? ምንድን ነው መቅለብለው? እኔ እየሰማኸኝ ነው? እኔ የማንንም እናት አላዋርድም፣ የማንንም እናት አልሳደብም። ግን እየነገርኩ ያለሁት ይሄ ልጅ በማያውቀው ነገር ባልሆነበት ባልዳረገበት ባልሆነ እየወነጀሉት ነው፣ እየሰደቡት ነው። ስለዚህ እኛ ደግሞ እሱ ጥፋት እንደሌለበት እሱ ጨዋ እንደሆነ እየነገርናችሁ ነው። ወንድማችን ነው። እኛንን የምናውቀው ከእናንተ ይልቅ እኛንን የምንቀርበው። አሌክስ ዘረኛ አይደለም። ዘረኛ ተብሎ አማርኛ አስተካክላችንም አሹ ማን ነው? አሌክስ ዘረኛ አይደለም። የትኛውንም ብሔራ ላይ አይሳደብ፣ የትኛውን ብሔራ ያንቋሽሽ። እች ልጅ መጣች። እች ልጅ ደግሞ እንደውም ብሔራው አይታወቅም። ብሔራ የላትም። ጥሩ እኮ ነው። እንደውም ዴሲ እኮ ብሔራ የላትም። ምንድን ነው ብሔሯ? ብሔሯ ምን ብትለኝ ምን ልትል ነው? ንገረኝ እስቲ። ብሔር የላትም። አባቷ ፈረንጅ ነው፣ እናቷ ኢትዮጵያዊ ናት። ምንድን ነው ብሔሯ? ስለዚህ ልጅ እንደውም ጥሩ ነው። እሱ ትግራዋይ ነው፣ እሷ ብሔር የላትም። ከዛ በኋላ የምትወልዳቸው ልጆች ግን ብሔር ይኖራቸዋል። በአባቴ ትግራዋይ ነኝ እንኳን ይላሉ። ቢያንስ በአባቴ ትግራዋይ ነኝ ይላሉ። አያቸው። ይሄ ቢያንስ የተሻለ ትንሽ ይመጣል። ኦሮሞ ናት አሉ። በእናቷ ኦሮሞ ናት። ያው ሴት ልጅ በእንትን ነው የምትጠራው። ማነው ሰው በእንትን ነው የሚጠላው? ምንድን ነው የሚባለው? የሚጠራው በአባቱ ነው። አሜሪካዊ ከሆነች ልጅ አሜሪካው ነው ልትሆን የምችለው። አማራ ናት። እኔ ምን አገባኝ ስለ ብሔሯ? ስለዚህ እናቷ ናት እኮ አማራም ትሁን ኦሮሞ እናቷ ነው። እናቷ ከሆነች ደግሞ እንትን ነው። እናቷ ደግሞ አሁን በእናት ደግሞ አይጠራም። አህያ ነው በእናቱ የሚጠራው። አልሰማኝም እንዴ? በአባቷ ዴሲ ማን ነው የሚባለው? ዴሲ ታምራት ነው ማን ነው የሚባለው? በአባቷ ነው የምትጠራው። ስለዚህ ወይ ቻይና ከሆነች ቻይና ናት፣ ፈረንጅ ከሆነች በፈረንጅ ነው የምትጠራው። ስለዚህ እሷ ፈረንጅ ናት፣ እሱ ትግራዋይ ነው። በቃ ተጋቡ ካላስ። ሌላ ምንም ታሪክ አይኖረው። ዘር ያስተምርብኛል፣ ቂጥ ይወጋብኛል። ምን ማለት ነው? ከዛ ደግሞ ምን አለቻ? እዛ አሜሪካ የምትፈልግ እኔ የሰማሁት እኮ እዛው እኮ የሰማሁት ነው። አሜሪካንም እዛው የምትፈልግ ያዥ ብያታለሁ። ይሄ ማለት ነው የተሻለ ሀብታም ነጭም ቢሆን እንደኔ ያዥ። ኧረ እባክሽ ተይ እንጂ እናቱ። አንቺ ያሳልፍሽው ለምን ታሳልፋለች? ነውር ነው፣ ነውር ነው፣ ነውር ነው። አስረግጬ እየነገርኩሽ አይቻልም። በሰው ፍቅር አይገባም። አትግቡ። ከእናቷ ጋር እኮ አይደለም የሚኖረው ልጁ፣ ከልጅቷ ጋር ነው የሚኖረው። ዘይነት ያምርብኛል። ለምን እንትን አያስተምራትም? ለምን እጓንዳነት አያስተምራትም? እሷ መርጣው ለሄደች ምን አገባት? እሷ ስለ ዘር ምን አገባት? ልጅቷ ይሄ ልጅ ይወዳታል አይወዳትም ላይ ትኩረት ታድርግ። አሹ ተረዳችሁ? ስለዚህ ይህን ሰው የምትወለጅሉ ሰዎች በህግ አምላክ ወንድማችንን ለቀቅ አድርጉ። ከፈለጋችሁ አፈናችሁ ያዟት። አለበለዚያ ስለምጩ አለበለዚያ ፍቁር እገድላታል። ስለማቅ ነው እኔ። የትግራዋይን ፍቅር ዝም ብሎ በቀላል የሚወጣ አይደለም። እንደዚህ አዙሮ ነው የሚያፈርጥ። ከባድ ነው። ገብቷችኋል? ግን ምላችሁ ቦዘኔ ደጋፊ ከዛ በኋላ ሀብታም ሄዳ እንድታገባና ከዛ እሷም ከሌላ ብሔር እንድትወልድ ነው። አንተ ሽንታ ፍቅር ይበልጣል። ስለ ቡዝንነቱን ተው። ሴትዮ ምን ነበር አለ? ክፈች ውስቲ መተተኛ። ይሄ መተት አይደለም። የትግራዊ ፍቅር በመተት ሳይሆን የሆነ የራሱ አለው። ልጅቷን እሱን ስታይ የሆነ ነገር በቃ ወድቃለች። ኦልሬዲ ከዚህ በኋላ ማንም አይመልሳት። ለምን ሚሳኤል አይተኮስም? እናቷማ ተው እንደ እንትን ነው የምታያት፣ እንደ ዕቃ ነው የምታያት። ዋት ዚስ በቃ እናቷ እንዴት አረቃላች? ስታብ ማኔ ምናምን
ፈረንጅ ደግሞ ሲቆጣ እንዴት ደስ ይላል መሰላችሁ? እግዚአብሔር ስታፕ ስለነገረቻት በእንግሊዝኛ ባለፈው እግዚአብሔር ይስጠው አንድ ተረጎመልኝ። የሁላችንም እናት አንድ አይደለችም፣ አንድ አይደለም። ጨካኝ እናቶችም አሉ፣ የዋህ እናቶች እንዳሉ። የኔ እናት የትግራይ ስለምጠራ ነው እንጂ ልጁ ጋር ምንም አይነት ችግር የለባትም። ትርጉሙ ነው ይሄ የሚለው። አትፍረድ ይፈረድብሃል ነው ጉዳዩ። እየፈረድኩ አይደለም። በሰው ፍቅር አትግባ ሴትዮ እያልኩ ነው። እንኳን እሷ ትግራዋይ ልጠብስ ከፈረንጅ ወልዳለች እሷ እያልኳት ነው። ሴትዮዋን በነገርኳት ባገኘኋትና ከነጭ ወልዳ ያላፈሪ ሴትዮ አሁን ከትግራዋይ ሄዶ ብላ እምቧሬ ትላለች። ምን አይነት ሰው ሴትዮ ናት? ግራ እየገባኝ ነው። ሴትዮ ምን ነበር የጠራ? ለምንድን ነው የጠራሽኝ? ሰውዬ ዝም ብለህ አንድም ነገር በማታውቀው ነገር ገብታ አትቀባጥር። አንደኛ ይኸውልህ አንድ ነገር አውቀክ የሆነ መሰረት ይዘክ ነው ስለዛ መሰረት ማውራት ያለብህ። ምንም የምታውቀው ነገር የለም። ስለዚህ ገባ? ይሄ ልጅ ልጅቷን ፈልጓ ነው የመጣ አይደለ? እናቷ ናት። እናቷን ያላከበረ እች ልጅ ነገ የማያንቋሽሽበት ምክንያት አይኖርም። ገባ? እሷን ከወደደ የወለደቻት እናቷን አክብሮ ጉልበት ስሞ ኢቨን እስካልተቀበለችው ድረስ እናትየዋን ቀበለው ጠይቅ። የትግራይን ህዝብ ጠላት መሆኗን እኮ የሰማ ነው። አሹ ይሄንን አመለካከት እንኳን የሌላትን ቢኖራት ራሱ ሴትየው ያለችውን ያወራችውን እኮ ነው እኮ ተረጋጋ። እንዴ ላሰማሽ እንደዚህ ሪከርድ አለ እኮ ፋራ ቢኖር እንኳን ዴዚን ከወደዳት የእናቷን ይሄን ገበና ውጭ ላይ አውጥቶ ከማስጣት ውስጥ ላይ ገብቶ ስለ ትግራውያን ስለ እናንተ አሁን እዚህ ጋር ቁም አፍን ስለምትከፍተው ሰውዬ ስለ እናንተ የሚወራ ጀግንነት ቢኖራችሁ ስለዛ ጀግንነት አውርቶ አሳምኖ ልጅቷን ይወስድ ነበር። ገባ? አለ መሰለሽ አንዴ የተመረዘን እንትን በመርዝ ነው ልታጠፋ የምችለው። አንቺ ደንቆሮ። እቺ ሴትዮ ደግሞ ኦልሬዲ ለትግራይ ህዝብ ያላት ጥላቻ ከ4 5 ዓመት 7 ዓመት የመጣ ስለሆነ ከእሱ ጋር ምን አገባው? እሱ እኮ ንጉስ ነው። ከእሷ ጋር ለምን ይለፋድዳል? ከአንድ ፈረንጅ ጋር ስትላላጥ የነበረች ሴትዮ ምን አገባው ነው ከእሷ ጋር የሚያወራው? ከአንድ ጥናዣም ፈረንጅ ጋር ስትላላጥ የነበረች ሴትዮ ዶላር ፈልጋ ከአንድ ጥናዣም የፈጠረቻትን ሴት ልጅ ነው ወዷት አፍቅሯት እየለመነ ያለ። ገባ? አልለመነም። አልለመነም። ሴትዮ አልለመነም። በቃ መለመንና መለመን ለይ እንጂ ልጅቷ እኮ ለእናቷ እኮ ሴትየው አንቺ የትግራይ ህዝብ ጥላቻ ስላለብሽ ነው እንጂ ይሄ ልጅ አታውቂውም። ስለዚህ ተይ ወንድሜ። አሁን ተናግራችሁ አሁን በቃ ሴትዮዋም ዘረኝነት የእናንተን ዘር ባትወደው ስለ እናንተ አሳምናችሁ እንድትወዳችሁ ማድረግ ነው የሚነገር ነገር። ምን አገባን ነው የተመረዘች ሴትዮ በብርና በእንትን የተጠማች ሴትዮ እኛ የምናሳምነው? ዋታፕን እኛ የምታገባው ወይ ስለ 10 ሚሊዮን የትግራይ ህዝብ ነው የምታገባው? እኛ ውደጅን የሚላት እኛ ምን አገባን? የራሱ ግል ህይወቱ ነው። ገባሽ? ምን ብለን ነው እኛ ውደጅኝ ለአሌክስ ብለን የትግራይ ህዝብ ውደጅ የምንለው? በምን ምክንያት ነው? ምን አስበሽ ነው? ይሄ እኮ የግል ህይወቱ እኮ ነው እኮ። ይኸውልሽ ስለ ግል ህይወቱም ከሆነ የጠላችሁ ሴትየዋ እንደዚህ ነው ግል ህይወቴ ብሎ ማስረዳት እንዲወደድ ለዛ ባለው አነጋገር ስለ ግል ህይወቱ አይደለም የጠላችሁ ትግራዋይ በመሆኑ ነው። መጀመሪያ እየሰማሽ ነው። እኔማ እኮ ከሆነ ከተወደደው አማራ ብሔረሰብ ነው የመጣሁት። ገባ? ስጀምር እስኪ አሹ ምስ አነስክ ሕደጋ ከኔጋ ታወራ ከኔጋ ተዋት እስኪ ስጀምር ደሲ አማራ አይደለችም። አንቺን ብያለሁ። አናግረኝ ተናግረሻል። ለአንቺ ስለማስረዳት እኔ ግዴታ የለብኝም። ለማንኛውም እኔም ግዴታ የለብሽም። አህያ አይደለችም በእናቷ የምትጠራ እያልኩሽ ነው። በአባቷ ነው የምትጠራው። አባቷ ፈረንጅ ከሆነች ደሲ አማራ አይደለችም፣ በአባቷ ነው የምትጠራ። ገባሽ? ይሄ ማወቅ አለብሽ። አንዴ ከዛ ቀጥሎ ደግሞ አዳምጪ። እውነት ካለ አዳምጪ ልንገርሽ።
ስለዚህ አንቺ እናትሽ ስላንቺ አይመለከታትም ማለት ነው። ሂደሽ ማለት እኔ በአባቴ ነው የምጠራው፣ በአባቴ ነው የምጠራው። ተናገሪ ልንጋርሽ ሂዱ። እኔ እናቲቱን ስደግፍ ነበረ። ቆይ ኤልሳ እናቲቱን ስደግፍ ነበረ። ገብቶሻል? እንደ እናትነት ማለት ነው በተናገረችው ንግግር። ግን ልጅ ሴትየቷ የትግራይ ጥላቻ አለባት ወደ ፖሊስ ሲጀምር። እሷ እኮ ጉራጌ ነች። እንደ እናንተ ጋር ድክመታችሁን እያየች ምን ብላ ነው እናንተ ጋር የምትደበቀው? እንዴ ጉራጌ ነሽ። በጉራጌነቷ ለምን አታምንም? በጉራጌነቷ ለምን አታወራም? ግን ሁለቱም ብሔር እንደተጋጩ አወቀች። ውሻ በቀደደው ጅብ ይገባበታል። አማራ ሁና እዩ እናንተና እኛን ታባላለች። አይነፋም። ምንም በማይገባችሁ ሲጀምር እናንተ ናችሁ እንጂ ምንም በማይገባችሁ ትግራዋይ ነው እናንተ እንጂ ዝም ብላችሁ እናንተ ብሔራችሁን እንኳን ለይታችሁ የማታውቁ ዝም ብሎ በቃ አማራ ነኝ ብዬ ብመጣሁን አቤ አማራ ናት፣ አቤ ጀግና እህቶችን የተሸጠች አማራ እኮ ብላችሁ ነው። እንደዚህ አንጨብጫቢ አትሁኑ። አብይ አህመድም አንጨበጨባችሁ የከሰረ ነጋዴ የሆናችሁ እስከ መቼ ናችሁ እያንጨበጨባችሁ የምትኖሩት? እንዴ ዜጋ የራሳችሁ እኛ አሁን ደማችን የምንጠራጠር ከሆነ በዲኤንኤ ነው የምንቀበለው። እናንተ ግን ዝም ብሎ እየጮኸ የመጣ ሁላ እንደ ጅብ እንጉ እያለ ሁላ የእኛ ነው የምትሉ አንጨብጫቢ አትሆኑ። እስከ መቼስ እያንጨበጨባችሁ በጣም የምትገርሚ ይኸውልሽ፣ ተረጋጊ። እኛ እኮ እዚህ ጋር አማራ ምናምን እያልን አለ የምንከራከረው። ልጅቷን ከወደደ እናትቱ ከአማራ ህዝብ ነኝ አማራ ምናምን ነገር ነበረ ላሹ አማራ እና ስለሆነ እኔ ከአማራ ውጭ ምናምን አንጨብጫቢ አትሁኑ። ጅብ በጮኸ ቁጥር የጮኸው ጅብ የእኛ ነው አትበሉ። ምንድን ነው በሉ። እኛ አሁን የምንጠራጠር ከሆነ በዲኤንኤ ነው የምንቀበለው። ትግራዋይ ነው ወይ አይደለም፣ ከየት ነው ዘሩ አለቱ ነው የምንጠይቀው። እናንተ ግን እንጉ ያለ ሁላ የእኛ ነው። ከዛ ትበላላችሁ ማፈሪያዎች። ጉድ እኮ ነው። ከምሬ እውነቷ እኮ ነው ማለት ያው እኔ በአማራ ስር ነው የሚደበቀው እና በጣም ከባድ ነው። አሁን እች ልጅ እኔ አይመለከተኝም። እናቷ አፍኮርስ ማንኛው እናት መከበር አለባት። ግን ልጅቱ ምንድን ነው ያለችው? ከፈለግሽው ወንድ ጋር መውጣት ትችያለሽ፣ አሜሪካዊ የፈለገ ይሁን ወንድ መውጣት ትችያለሽ። አሌክስ ግን ኖ። ለምን? ትግራዋይ ስለሆነ። እንደዛ ነው ያለቻት ልጅቱ ማለት ነው። ገባሽ? አሁን ወራጌውን በአማራ ስር ከተደበቀ ይኸውን በአማራ ስር ከተደበቀ ከባድ ነው። ምንድን ነው ማለት የአማራ ህዝብ እኔ እንደማውቀው በጣም ሰፊና በጣም ብዙ ማህበረሰብ ነው። ዝም ብላችሁ እንደ ጎርፍ የመጣውን አታጠራቅሙ እንዴ። እኔ ጉራጌ መሆኗ ዛሬ ነው ያወቅኩ። አቤው አላውቅም ጌታ። ኧረ አሁንም እኮ ሴትዮዋ እኮ ምን እንደሆነች እኮ አልተረጋገጠም እኮ ጎበዝ። እኔ እኮ እንደ እናትነት ኤልሳ እሷን ሳፖርት አድርጌያለሁ እናት በመሆን ያኳየ። ግን ዝም ብላ ጭምልቅልቅ ያለች እንዴ ኤልሳ። እኔ በጣም ያፈርኩት ለእኔ ጠይቆኛል። አግብተህ ውሰደኝ አግብቼ ልውስድ ነው አግብተህ ውሰደኝ ብላኛ ስትል ከአንዲት እናት አስቢ እንዴ። ቆሻሻ ነች ጌታ። እንደ እናትነትን ያክብሬያት ነበረ። ግን የቆሻሻና የብሔር ጥላቻ ምን ያክል ጥላቻ ያሰከራት መሆኗ የምታውቂው እኔን ጀንጅኖኛል ስትል ነው ያፈርኩት። አንዲት እናት አይደለም እናቱ ምናምን አመት ልጅ ጋር ተጀናጅኖኛል ስትል አፈርኩኝ። እኔ እናትነቴን ከዛሬ ጀምሬ ወጥቻለሁ። በቃ እንደ መፈሪያ ከዚህ በኋላ እንደዛ አድርጎ ነው የወጣው ምናምን ብላ ሰድበዋለች ለልጁ። ገባ? እሱ የላከው ሪከርድ ሊንዳ የምትባል ልጅ ወደ እሷ የላከው ማኛ ምን አለችው? ወደ እኔ ነው የላከው ምናምን አለችው። እህቱ ነው የደፈረ። እህቱ አስረግዞ ካለችው ግን አዎ ትንሽ ስሜታዊ ሆኖ የተናገረው ነገር አለ። ወንድ ልጅ ነው። እህትህ እንደዛ አድርገሃል ወጣ። የእሷ ወሬ እኮ እንትን ነው የሚለው። ሴትዮዋ ሰው አይደለችም እኮ ሲጀመር። በጣም ቀፋፊ ናት እውነት ለመናገር ከሆነ። የሰው ቡሽቲ ነው ሲጀመር። ለማንም ሊጠቅም አይችልም። እሱ ቢዝነስ ነው የሚሰራው። ቢዝነስ ይስራላቸው። ግን እኔ አማራ ነኝ ተብዬ ዝም ብሎ አማራ ነው ያለ ሁላ አማራ ነው ፋኖ ነው የምታገባው አንጨብጫቢ ለአብይ አህመድ አንጨበጨቡ። አሁን ቂጣቸው ይገርፋቸዋል። እያንጨበጨባችሁ አትኑሩ። ፍትሃዊ ሁኑ። ቆም ብላችሁ ሰቡ። በቃ የእናንተ የትኛው ነው የኛ የትኛው ነው የሚለውን ነገር በቃ አስተውሉ። አታንጨብጭቡ። ጉራጌ ነሽ ሴትየቷ ሲጀመር ምን ጉድ ናችሁ እንዴ? ከእናንተ ጋር ተደምሬ ነው አማራ የምባለው? ውሰዱት አማራነታችሁን። ማፈሪያ አማራ አቢ አማራ ሆነች እንዴ?
አቤ በቃ ከዚህ በኋላ አልፈልግም ብላለች። ኖ ማለት አሁን ዮኒ ሁሌ ይናገራል። እኔ አገው ነኝ ይላል፣ እንደዚህ ነኝ ይላል ምናምን። ግን እንትን መሆኑን ታውቃላችሁ፣ ጌ መሆኑን ታውቃላችሁ ዮኒ። ኧረ ምን አባቱን የምን አቅለታለሁ። ይሄ ሴታ ሴት እንደዚህ የሚያደርገው ለምን ይመስልሻል? ይሄ ልክ እንትን አፉ ላይ ሲረጩበት እንደዚህ ነው የሚጠርገው እና በዛ ለምዶበት እኮ ነው እንጂ እኮ የኬንያውን መጫወቻ እኮ ነው። አረ ወደዛ በለው አተ እንደዚህ ተውተው። አሁን እኔ በጣም የገረመኝ እውነት ለመናገር ከሆነ ታውቃለህ፣ እኔ ከተጋሩ ጋር ምናምን የምጣላው እኔ ኢትዮጵያዊት ነኝ ስለሚል ነው። ገባክ? በዛ ነው የምንጣላው። ኧረ ሰው ተቀያይሮ ነው የመጣው ጋይስ። ማን እኔ አልተቀየርኩም። እኔ አቤት ታውቀኛለህ። እኔ ከድሮ የጀምሬ አይደለም አሁን ከጦርነቱም እኔ ኢትዮጵያዊነቴ በጣም ነው እንትን የምለው። ግን ትናንትና ግን 23 ትግራዋይነቴ እኮ ማንነቴ ነው፣ ዜግነቴ ማንነቴ ትግራዋይ ነው። አሁን ትናንትና 20 ሰው ቁጭ ብሎ አንድ ሰው እኳ ገብተው በቃ ተው የሚል ሰው ጠፋ ማለት ነው። አሌክስ ቤቱ ከፍቶ ግን 10 ገባና ብዙ ተጋሪዎች በቃ ምንም ብትሆን እናት ናት በቃ ተው አሉት። ገባክ? የሆነ አንድ ሰው ተው የሚል ጠፋ። በጣም ነው የሚያስጠሉ ዘረኞች። እኔ በጣም ደግሞ የሚያናድደኝ ይሄ ፒውር አማራ እንደዛ ቢል ክርስቶስን እኔ ምንም አይመስለኝም። አሁን አማራ መብት ነው። ፒውር አማራ በቃ ከዚህ ጋር ባይዘዌ አይመለከተውም። የሰው የግል ህይወት ነው። ዴዚ አማራን ብትሆን ማለት ነው አይመለከተውም። የግል ህይወቷ ነው። ግን እንደ አማራ በደረሰ የሆነ ነገር ደርሶብኛል ካለ ኦኬ ችግር የለውም። ምን ማለት አይደለም። ይሄ ጉራጌ መጥቶ በአማራ ስር ይደበቃል፣ ያን መጥቶ በስር ይደበቃል። እንዴት በጣም ነው የሚያስጠላው። አንድ አመት አማራ ነኝ ብዬ ልደበቅ እንዴ? እነሱ ጋር በጣም ነው የሚያስጠላው። ክርስቶስን በጣም ነው የሚያስጠላው። አሹ አማራ ይህን መልኩ እኮ ይመሰክራል። የኮረም ልጅ እኮ ነው፣ የጠፋ አማራ እኮ ነው እያሉ ለሳምንት አጀንዳ ያደርጉሃል። ወደ ማንነቱ ተመለሰ። አስጠምቀው በቃ በእነሱ ቤት አስጠምቀው ነው የሚመልሱ። ምን ጉድ ናቸው? አቡፋን ሁሉ ጊዜ እንደዛ ይለኛል። አንተ እኮ አማራ ነህ፣ አማራ ነው የሚሉ አዎ፣ ተገደነው ትግራዋይ አማርኛ አውርቶ የሚሰማ ፋሚሊ እንኳ የሌለ ጆሮቸውን ቆርጠ ታዩ እያሉ የሚውሉ ፋሚሊ ይዘ የጠፋ አማራ ነው ይሉሃል። ምን ጉድ ናቸው? እኔ ብስማ እንጃ። ብቻ ግን እኔ አማራነቴ ከዛሬ ጀምሮ ከውራጌ ጋር ሁናችሁ ማንነታችሁ ደማችሁ እንኳ መለየት ያቃታችሁ እውሮች ጋር አልደመርም። አማራነታችሁን ውሰዱ። አልፈልግም። የመጣ ሁላ በእኔ ስም እየነገደ እንትን እንዲል አልፈልግም። እንዲሸቅጥ አልፈልግም። በቃ እናንተ አማራነቴን ውሰዱ። በጣም እኮ ነው የሚከብደው። ፈጣሪ እነዚህ ልጆች ተጋብተው ጥሩ ቦታ ይደርሳል። ባይጋብስ ምን ታሪክ አለው? ኧረ ተው አይባልም። እኛ ምን አገባን? ይዋደዳሉ እኮ ሁለቱ። ብቻ በቃ ፈጣሪ ፈቅዶት ጥሩ ላይፍ ጥሩ ህይወት ኖራቸው በቃ ሶሻል ሚዲያው የተባለውን ውሸት አድርገው ሰው ማስገባትም እናስወጣትም የሚለው እንትን ይላል። ማን ልታስገቢ ፈልገሽ ነው? ክፈትልኝ ቶሎ አለኔ ፍቃድ እንዳታስገቢ ሴትዮ፣ ባለቤቱ እኮ ነኝ። አንዴ ለአንድ ደቂቃ ይኸው ሰጠሁሽ። ምንድን ነው ወድ እኮ ነው ይሄ የመሰለ ብር ላይ የመስል የንጉሶች ዘር ነው። ምን ሽ ነው? ተረጋጉ እንጂ እኛ ወደ ዘር እንግባ እንዴ? ራሳችን ፎክስ ኮፍ ታይን ባህል በአምሓርኛ አሽቡ ምቅለል ራሳችን ወደ ላይ እንስቀል እንዲ አበ ያግዝኝ እንጂ እንዲ ሁለት ቀን ሙሉ ይሄ ትንሽ ጩጬ የ19-20 ዓመት ልጅ ምእታይ ሙፃ ክካልእዎ ጉድ እኮ ነው። እጅ አንቺ ማናባሽ ይፈልግሻል? ኤላ አማራን ክዳ እዚህ ቤት አትቀመጥም። እቺ ንፍጣም አንቺ ውሻ አሹ አውጣታ። ሂዱባት፣ እርገጫት።
እንዴ አድሚን መንጥላት እቺ ውሻ የውሻ ልጅ ዋጓልታ ካልቤ መልሳ ዳቤ ጓልታ በካዕ ወይኔ ሂጅባት እንጂ እንዴ እቺ ውሻ አድሚን ሰጥሃት እንዴት ሄዳታለሁ? ይሄ አማርነቷ ሌላ ሰው ልስ መስሎኝ ነው። ውሻ የውሻ ልጅ መልሳት ላቤ ጓልታ ካልቤ ወልካታ ተበካዕ ሂጅባት፣ በአማርኛ ሂጅባት። ምን አባቷ ነው እንደዚህ የምትለው? ይሄ አማራ ምን ያደርግ? አንቺ ነሽ አማራ፣ እኔ አይደለሁም አማራ። አቤ አይደለችም አማራ። ጤጥሽ ላይ ክተችው አማራ። እኔ የምናደርገው አማራ አልሆንኩም። አማራ ካልሆንኩም አማራ አልሆንኩም ነው። ትግራዊት ነኝ። አቤ ትግራዊት ናት እንዴ? ቡሓፍ ዝም ብላችሁ ይሄ በቃ የሆነ አማራ እንደ አነስተኛ ብሔር ጉራጌም ከመጣ አማራ ነው፣ ሸኒሻ ከመጣ አማራ ነው፣ አገውን ከመጣ አማራ ነው። ሁሉ አማራ 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 አማራ። ምን ነው የቤታችንነት ሲመት? ምን ነው አነስተኛ ናችሁ እንዴ? እንዴ ከኢትዮጵያ እኮ እኛንን ጥቂቶች 8 ሚሊዮን 10 ሚሊዮን እኛንን የጸዳን እውነት ለመናገር ከሆነ ጥርቅም ሁላ 6 ነው እንዴ? ጥርቅምቃም ሁላ ሴትዮዋ ጉራጌ ናት። በግድ አማራ ልታረጓት። እቺ ደግሞ ደሴ ደግሞ አህያ ናት በእናቷ የምትጠራው እንጂ እቺ አባቷ ነጭ ነው። አባቷ ነጭ ከሆነ አማራ አይደለችም። እቺ ነጯ በአባቷ ነው የምትጠራው። አይደኖ አባቷ ቤት ሀገር ነው፣ በአባቷ ነው የምትጠራው። እንዴ አህያ ያደረገቻት እንደ በእናቷ የምትጠራ አማራም እንኳ ብትሆን እንዴ ረዛ አፈር ብሉ ግማታም ሁላ። እኔ በጣም ነው የምጠላችሁ፣ በነገራችን ላይ ክርስቶስን በጣም ነው የምጠላችሁ። ውሻ የውሻ ልጅ ሁላ አርፋችሁ ተቀመጡ እንዴ! አድጉ። የት ሄደች አቤ? ቦልካት ነው። አድሜን ስጠኝ፣ እኔ ራሴን አስወጣታለሁ። ቦልካት ቻት ነው እንዴ? አዎ አድሜን ስጠኝ። ፈታታለሁ። እቺ ውሻ ልጅ ራሳ እኮ ነው የምትሳደበው። እኔ ያልኳት ነው። በሁለት ፍቅረኛሞች አንግባ። ሰው ደግሞ በማንነቱ አይጠላም እንዴ? ከሆምለስ አሜሪካዊ ነጭ ምናምን ብትጋቢ ችግር የለውም። ትግራዋይ ግን ከትግራዋይ ግን መጋበት አትችይም አለቻት። እጂ እዛ ጭቅጭቅጫም ነው ቅጭቅጫም ነው የምትሉት በአማርኛሽ። ወደዛ በዩ። እኔ ስለምጠላችሁ ነው አማርኛም አልችለው። ግማታም ሁላ ብታውቁ እንዴት እንደምጠላችሁ ውሻ የውሻ ልጆች እንዴ! አድሚን ስጠኝና ያስወጣታለሁ። አስወጣታ እንዴ! አዎ ሰው አህያ በእናቷ ትጠራለች። ሰው ግን በአባት ነው የምጠራው። በአባቱ ይጠራል። እኔ አባቴ ትግራዋይ ስለሆነ ነው ትግራዊት ነኝ የምለው። ወይ እናቴ ትግራዊት ከሆነች አባቴ አማራ ከሆነ እኔ አማራ ነኝ። በአባቴ ነው የምጠራው። ሰው እንደዛ ነው የሚጠራው። አህያ ብቻ ናት በእናቷ የምትጠራው። የግም ድግሱላ አትንጫጩ፣ የትም አትደርሱም። ግማታም ሁላ እዛ እናንተ አብራችሁ መፎከር እንጂ